ሰውየው አላህ ሀብት ሰጥቶት ንብረት ሰጥቶት ባለ ሀብት አድርጎት ይህንን ሀብት በራሱ እውቀት እንዳገኘው የራሱ ሐቅ አድርጎ የተመለከተው ከሆነና ከዛ ጀርባ ያሉትን ባለ ሐቆችን የዘነጋ ከሆነ ይህም ለሰውየው ከባድ ፈተና ይሆንበታል ማለት ነው። ስለዚህ አላህ Subhanahu Wa Ta'ala ዓዲል የሆነ ጌታ ነው፣ ፍትሃዊ የሆነ ጌታ ነው። ሁሉም እቺ ህይወት ዱንያ በባላንስ እንድትኖር ነው አላህ Subhanahu Wa Ta'ala ያደረገው ማለት ነው። ስለዚህ አንድ ሰው አላህ ሀብት ከሰጠው ያ ሀብት ሙሉ በሙሉ የሱ አይደለም ማለት ነው። በዛ ላይ አላህ Subhanahu Wa Ta'ala ሐቆችን አላህ አስቀምጧል። እነዚህ ሐቆች ፈልጎ ሳይሆን በግዴታ ደረጃ ማድረግ ያለበትን ነገሮች አሉ ማለት ነው። በዛ ላይ ፈልጎ ደግሞ በፍላጎት ደግሞ የሚያደርገው አለ እንደ ትርፋል። ወላኪን መጀመሪያ ሁሉ ሰው ማየት ያለበት ምንድነው? መጀመሪያ እኔ ግዴታ ምንድነው? ለምን ዋጅባት የሆኑ ነገሮች ግዴታ ነገሮች ሰውየው ከሰራው ይመነዳበታል፣ ካልሰራው ደግሞ ነገ አላህ ፊት ይጠየቅበታል ማለት ነው። ስለዚህ ነብዩም አለይሂ ሰላቱ ወሰላም ሰውየው ማህሸር ላይ በሚቆም ሰዓት ላይ እያንዳንዱ በኒ አደም አራት ጥያቄ ሳይጠየቅ አይንቀሳቀስም ብለዋል። ከዛ አንዱ ምንድነው? ወአማሊሂ ሚን አይነ እክተሰበሁ ወፊማ አንፈቀሁ፣ ስለ ገንዘቡ ይጠየቃል። ሰው ልጅ ከየት ነው ይህን ገንዘብ ያመጣኸው ይጠየቃል። እያንዳንዷን ነገር ማለት በምን ላይ እንዳወጣውም ደግሞ ይጠየቃል ማለት። ስለዚህ በምን ላይ እንዳወጣው ሲጠየቅ የመጀመሪያው ጥያቄው የዘካ ጉዳይ ነው የሚመጣው። ለምን? ግዴታ ስለሆነ ማለት ነው። እንግዲህ አላህ Subhanahu Wa Ta'ala ሀብት ከሰጠው ያ ሀብቱ ኒሳብ የደረሰ ከሆነ እንግዲህ እንደ ዘመኑ ይለያያል። ለምሳሌ 85 ግራም ወርቅ ስንት ያወጣል የሚባለው ያ ነው እንግዲህ የሚታየው። 85 ግራም ወርቅን ለምሳሌ በአሁን ሰዓት እንበልና 10 ሺህ ብር ከሆነ 1 ግራም ሲባዛ 850 ሺህ ብር ከሆነ 850 ሺህ ብር ኖሮት ሰውየው አመት የዞረለት ሰው ካለ ያ ሰው ላይ ዘካ ይወጅብበታል ማለት ነው። የዛን 1/40 ያወጣል ማለት ነው። ወይ ደግሞ 2.5 ያለውን ሀብቱን አካፍሉ 2.5 ያ እነዚህ አላህ ለዘረዘራቸው ሰዎች የማድረስ ግዴታ ሸሪዓ ያስቀመጠው ነው። እንደውም እንደሌላም ሳይሆን እንደ አርካን ነው። ለምሳሌ አርካኑል ኢስላሚ 5 ስንል ሸሃደተይን አለ፣ ሰላት አለ፣ ቀጥሎ ዘካ ነው ያለ፣ ከዛ ረመዳን ጾም አለ፣ እንደዚሁም ሐጅ ለሚችል ሰው አለ። እነዚህ የአንድ ሰው እስልምናው የሚቆምበት ቢያንስ ሙስሊም ለመባል እንግዲህ ይሄ ቤት ለምሳሌ መስኮት አለው፣ ይኸው መብራት አለው፣ ቀለም ተቀብቷል፣ የተለያየ ጌጣጌጥ አለው። ግን ቤቱ ቤት ሆኖ ለመቆም መሰረት ያስፈልገዋል። መሰረት ላይ ከሌለው በመሰረቱ ልክ ነው ህንጻውም የሚገነባው ማለት ነው። ስለዚህ የሰው ልጅም እስልምናው የሚገነባው እነዚህ አርካነል ኢስላሞቹን ባጣጠንክሮ በያዘ ልክ ነው ማለት ነው። ሌሎቹ ነገሮቹ ከዛ ላይ ነው እየተገነቡለት የሚሄዱት። ዋናው መሰረቱ የሰው ልጅ የእስልምናው መሰረቶቹ እነዚህ አምስቶቹ ናቸው። አምስቶቹ ላይ የጓደለ ከሆነ